ኢራን አሜሪካንን ስትመታ አያለሁ። እስራኤል ስትቃጠል አያለሁ። ሶስተኛው የዓለም ጦርነት እዚህ ሚድል ኢስት ውስጥ ሲነሳ መለከታለሁ። ይህን የተናገርኩት 2025 ጁን 14 ላይ ነው። ጁን 14 2025 ጁን 14 2025 ስም ጠርቼ ኢራን አሜሪካንን ስትመታ፣ እስራኤል በእሳት ስትነድ፣ ዱባይ ሲጋያ ያለ ፍንዳታ ሲፈነዳ ታስታውሳላችሁ። ሩሲያ እንግሊዝን ስትመታ ያለ፣ ሩሲያ ቻይና ኮሪያ ህብረት አድርገው አሜሪካንን ሲቀጠቅጡ ያለው፣ ኤርትራውያንና ኢትዮጵያውያን ለጥቂት ጊዜ ካላችሁበት ምድር ውጡ፣ ወደ ሀገራችሁ ግቡ እያልኩ ስናገር ታስታውሳላችሁ። ቪዲዮ ልክፈትላችሁ፣ ቪዲዮን ለማስታወሻነት ቪዲዮ ልክፈትላችሁ። በጣም አጭር ደቂቃ ቪዲዮ። በኢትዮጵያ ምድር በድፍን ኢትዮጵያ በኔ ደረጃ የምናገረው ነብይ ጆሲ ነኝ። በኔ ደረጃ አገር አቀፍና ዓለም አቀፍ ትንቢት በዛ ላይ ምንም አይነት የኃይል መዛነፍም መሸራረፍም የሌለበት አኪውረት የሆነ ፕሮፌሲ የተናገረ ኢትዮጵያዊ ነብይ ነው። ደካማውን ስጋ ለባሹን የተናቀ የተጣለውን ጆሲን እግዚአብሔር ከትቢያ አንስቶ ለዓለም አቀፍ ህዝብ አነጋጋሪ ነብይ እንዲሆን ያደረገው ልዑል እግዚአብሔር ይባላል። ይሄ ነብይ ጆሲ ምናልባት አሜሪካዊ ቢሆን፣ ይሄ ነብይ ጆሲ ወይ አፍሪካዊ ቢሆን ኖሮ ትላልቅ የሚዲያ አውታሮች በሚገርም ሁኔታ ዜናውን ይዘግቡት ነበር። ሌላ የሀገራችን ቲክቶከር ዜና የሚያነቡ የሉ፣ በጣም የሚያሽቃብጡ፣ በጣም የሚያዝናኑኝ እነሱ። ይሄ ሀገራችን ውስጥ በጣም ተራሲል የሆነ ነገር እየለቃቀሙ ዜና የሚያነቡ ማለት ነው። ሌላ አገር ዜጋ እንዲህ አይነት ፕሮፌሲ አሻቅቦ ገና ምንም ሳይኖር 2025 ላይ ጁን 14 ላይ ትንቢት ተናግሮ ቢሆን ኖሮ በሚገርም ሁኔታ እነዚህ በቲክቶክ ላይ ያሉ ጋዜጠኛ በጠቅላላ ነገሩን ሁሉ በማህበራዊ ሚዲያ ያራግቡት ነበር። የሌላ ሀገር ዜጋ ቢሆን ተመልከቱ። ቪዲዮን ከፍቻ ላሳያችሁ ነው። 2025 ጁን ዩቲዩብ ላይ ግቡ ነው። ጁን 14 ላይ ነው ፕሮፌሲ ነው የተናገርኩት። እስኪ አታቆሙት። ቪዲዮን ነን ስቶፕ ላይ ካሉት ዩቲዩብ ላይ ያላችሁ ሼር አድርጉት። ቪዲዮ ይሄን ቪዲዮ አሕዛቦችም ገብተው ይዩት። ኢራን አሜሪካንን ስትመታ፣ እስራኤል ስትቃጠል፣ ዱባይ ላይ ፍንዳታ። ቪዲዮ ልክፈትላችሁና እዩት። እግዚአብሔርን ታመሰግናላችሁ። ስሙት ቪዲዮ። በጣም ተጨንቅ ያለው ነፍሴ ተጨንቃለች። ዱባይ ህዝብ በተሰበሰበበት ቦታ ላይ አሸባሪዎች ገብተው የገበያ ማዕከል የሚመስል ትልቅ ሞል ላይ አደገኛ ፍንዳታ። አቡዳቢ ዱባይ የእሳት ቃጠሎ መለከታለሁ። በኢትዮጵያ ልብን የሚሰብር አንገት የሚያስደፋ የአገሪቱን ኢሜጅ ሊያበላሽ የወጣ የፕሌን ክራሽ የሚያደርግ ስፒሪታ ያለው የአገራችንን ስመጥር የሆነ ኤርፖርት ስም የሚያጠለሽ ኢሜጁን የሚያበላሽ ፕሌንን መጥቶ የሚጥል አንድ ርኩስ መንፈስ ያለው ሶስተኛው የዓለም ጦርነት ሚድል ውስጥ እዚህ ሚድል ውስጥ ይጀምራል። ኢራን አሜሪካን ስትመታ ያለው ራይት ናው። ሩሲያ እንግሊዝ አገርን ስትመታ ያለው በአውሮፓ አደገኛ የሆነ ጦርነት ሲነሳ መለከታለሁ። እግዚአብሔር እንደዚህ ይላል፣ ወደ ሀገራችሁ ግቡ። ኢትዮጵያውያንና ኤርትራውያን በምትችሉት ሁሉ አቅም ለተወሰነ ጊዜ ወደ ሀገራችሁ ሙቭ አድርጉ። አንድ ትልቅ መስጊድ በአረብ ሀገርና በእስራኤል መካከል ያለ ስመጥር የሆነ ትልቅ መስጊድ በከባድ መሳሪያ ተመትቶ ሲወድማ ያለው የጌታ መንፈስ ትራምፕ የሚባል የሰይጣን ደቀ መዝሙር ለአንታይ ክራይስት ስፒሪት መንገድ ጠራጊ ነው ይለኛል የሰራዊቱ ጌታ እግዚአብሔር። የሰለሞን ሶስተኛው መቅደስ ይሰራ ያለው ከመስጊዱ መፍረስ ጋር የተያያዘ ነው። መቅደሱ ግንባታ የሚጀምረው በዚህ መካከል አደገኛ የአርማጌዲዮን ጦርነት በምድሪቱ ላይ ይመጣል። እስራኤል ማቅ ትለብሳለች፣ ለቅሶ ይሆናል፣ ዋይታ ይሆናል፣ ብዙ ደም ይፈሳል፣ ንጹሐን ያልቃሉ አለኝ ጌታ። በአውሮፓ አደገኛ ነገር ይሆናል። አሜሪካ እንደሳን ትቀልጣለች። አስፈሪና አስደንጋጭ ፍንዳታ ያለው እስከ ሰማይ ደመና የሚደርስ አደገኛ የመሬት መሰንጠቅ፣ በዓለም ተሰምቶ ታይቶ የማይታወቅ መሰንጠቅ። በእግዚአብሔር ፊት ነበርኩ። ሰው አደገኛ ራእይ አይቼ ነው ወደዚህ የመጣሁት። አደገኛ ራእይ አይቻለሁ። የበቀል መናፍስቶች ምድር ተከፍቶ 7 መናፍስቶች ከምድር እምብርት ሲወጡ የሰማይ አምላክ እግዚአብሔር አመልክቶኛል። እነዚህ 7 መናፍስቶች እጅግ በጣም ክፉ ዘመናቸው ደርሶ ጊዜያቸው ደርሶ በምድር ላይ ሊመጣ ያለውን ጦርነት ለማሳወጅ ከምድር እምብርት ኪዳን አድሰው ኃይል ተሞልተው የወጡ መናፍስቶች ናቸው። የሰማይ አምላክ እግዚአብሔር በራእይን አሳየኝ። እነዚህ 7 መናፍስቶች ከምድር እምብርት ከወጡ በኋላ በ7 አገር መሪ በአገረ ገዢዎች ላይ በነገስታት ውስጥ እነዚህ መናፍስቶች ሲገቡ አየው።
የሰማይ አምላክ እግዚአብሔር እነዚህ መናፍስቶች በሰባት መሪዎች ላይ ከገቡ በኋላ በዓለም ላይ የሚሆነውን ነገር ደግሞ የሰማይ አምላክ እግዚአብሔር አይኖቼን ከፍቶ በመንፈስ አሳየኝ። ዛሬ እሱን ልናገር በዚያ አደገኛ ጥፋት፣ አደገኛ ጦርነት፣ አደገኛ የእባቡ ልጆች የሉሲፈርን ሐሳብና እቅድ ለማስፈጸም በመናፍስቱ ዓለም መንፈስ ፕሮሰስ ተደርገው ስፒሪት ገብቶባቸው የመጨረሻውን ፊሽካ ሊነፉ ሽርፍራፊ ሰከንድ ቀርቷቸዋል አለኝ መንፈስ ቅዱስ ጌታ እግዚአብሔር። የጌታ መንፈስ አንድ ነገር ያወራኝ ነበር። ከአዳም እስከ ውሃ ጥፋት እስከ ኖህ ዘመን ድረስ 2000 ዓመት፣ ከአብርሃም እስከ ክርስቶስ መወለድ ድረስ 2000 ዓመት፣ ከክርስቶስ ማድረግ በኋላ ዳግም እስከ መምጣት 2000 ዓመት፣ ኦልሬዲ 6000 ዓመት ኦልሬዲ ተጠናቆ ፍጻሜውን አግኝቷል። የመጨረሻው መጨረሻ ላይ ደርሰናል። አርማጌዲዮን የሰማይ አምላክ እግዚአብሔር በናዝሬቱ ጌታ በኢየሱስ ምን መናገርም ከብዶኛል። በጣም ተጨንቄያለሁ። መንፈስ ቅዱስ ነው የሚያውቀው፣ መንፈስ ቅዱስ ነው የሚያውቀው። ነፍሴ ተጨንቃለች። አርማጌዲዮን የሚፈጸምበት ሲዝን ገባልኝ። ጌታ መንፈስ ቅዱስ እግዚአብሔር ሰባት መናፍስቶች ከጥልቁ ኃይል ተሞልተው ኪዳን አድሰው የነፍስ መስዋዕት ለመውሰድ በሰባት ነገስታቶች ውስጥ ሲገቡ አየሁ። ነገስታቶቹንም የሰማይ አምላክ እግዚአብሔር አመለከተኝ። ሰው መንፈስ ቅዱስ ጌታ እግዚአብሔር እንዲህ ይላል፣ ሊመጣ ካለው ጥፋትና እልቂት ለማምለጥ እንድትችሉ መንፈስ ቅዱስ ጌታ እግዚአብሔር ፊቴን ፈልጉ፣ ንስሐ ግቡ ይላል። መንፈስ ቅዱስ ጌታ እግዚአብሔር ሆይ ቤተ ክርስቲያን ንቂ፣ ቤተ ክርስቲያን ተነሺ ይላል። እነሆ ሙሽራው በደጅ ነው። ጆሮ ያለው ትውልድ ካለ ይስማ። ኡላሃባሲ ጊዳአቮስ ሶሎንዶ ቢረ አኪለ ቪንደር ከኒ አማጋባሲ አዱ ያባካባያ እንደዚህ አያለው ራይት ናው። ሌላ አሁን ሰበር ሰማለው በመንፈስ አያለው። የልዑል እግዚአብሔር መልአክ መጥቶ ራይት ናው በቀኝ የቆመው ሲያወራኝ እመለከታለሁ። በዚህ ሰዓት ዱባይ ምድር ላይ የርኩሰትና የጥፋት ልጅ ህዝብ በተሰበሰበበት ቦታ ላይ ቴሮሪስት ወይንም ደግሞ አሸባሪዎች ገብተው ልክ የገበያ ማዕከል የሚመስል ትልቅ ሞል ላይ አደገኛ ፍንዳታ ራይት ናው። ዱባይ፣ አቡዳቢ፣ ዱባይ፣ ሻርጃ የእስራኤል ቅዱስ ጌታ እግዚአብሔር ስለነዚህ ምድር እንድጸልይ ራይት ናው ይናገረኛል። አንድ ብርቱ መልአክ አያለው። ዶሆይ ሳ ወለሃቪ አሚባ ወይዳካስ ኢልቪኒ ኢሚ ክራሃዳክ ወዳሺ ለአጉር ረቢ አሊ ቫንደር ዲና አካማሱ ብራሃድ ያኖስ አካባያ ዱባይ፣ አቡዳቢ፣ ሻርጃ ሩቅ ባልሆነ ጊዜ የርኩሰት ልጅ፣ የጥፋት ልጅ፣ የእባብ ልጅ መናፍስቶች ወደዚህ ምድር ሲገቡ አያለው። አሁን ነው ማየው። በዛ ያላችሁ ክርስቲያኖች እባካችሁ ተጠንቀቁ። እንደ ነቢይ መልእክት እየተናገርኩ ነው። ጌታ መንፈስ እንደዚህ ይለኛል። አይሰሙም። ይህን ቪዲዮ አሁንም ይሳለቁበታል። ግን የምትናገረውን ቃል ሁሉ በምድሪቱ ላይ ይፈጽማለሁ። የሚሰማ ነፍሱን ያስመልጣል፣ መዳንና ማምለጥ ይሆንለታል። እኔ የምናገርህን ቃል በትውልዱ ጆሮ ተናገር የሚል ድምፅ አሁን እሰማለሁ። ዱባይ በከበረው ደም ትሸፈን። ቴሮሪስታ ያለው አደገኛ ሴኩሪቲ ባለባት ምድር ዱባይ፣ ደህንነቷ ሰላሟ በተጠበቀ ምድር ዱባይ አደገኛ ፍንዳታ፣ የእሳት ቃጠሎ እመለከታለሁ። ዱባይ ይሄን እየተመለከትኩኝ ራይት ናው ስፒሪት ሪልም ላይ በመንፈሴ የሰማይ አምላክ እግዚአብሔር አንድ በኢትዮጵያና በአፍሪካ ምድር ላይ አደጋ ጣይ መንፈስ ወጥቶ ያሳየኛል። ልብ አድርጉ። በኢትዮጵያ ደግሞ በአፍሪካ ላይ አያለው ራይት ናው በሁለቱ ምድር ላይ ይህ የማየው ስፒሪት አደጋ ጣይ መንፈስ ነው። ሩቅ ባልሆነ ጊዜ በምድራችን ላይ ልብን የሚሰብር አንገት የሚያስደፋ የአገሪቱን ኢሜጅ ሊያበላሽ የወጣ የፕሌን ክራሽ የሚያደርግ ስፒሪት ያለው እግዚአብሔር እሳት ይብላው፣ የመለኮት እሳት ይብላው። ሐሳብና አጀንዳው በኢየሱስም የተገለበጠ ይሁን። አይሳካለት፣ አይሁንለት በናዝሬቱ ጌታ በኢየሱስም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በኢትዮጵያ ምድር ላይ ያሉ ፕሌኖች ሁሉ በከበረው ደም የተሸፈኑ ይሁኑ። ቅዱሳን መላእክቶች ራይት ናው እንዲንቀሳቀሱ እንደ እግዚአብሔር ነቢይ ተነብያለሁ። ሰቢ ሚና አክራሃት ያለው ሰካባያ አደጋ ጣይ ስፒሪት በአፍሪካ በኢትዮጵያ የአገራችንን ስመጥር የሆነ ኤርፖርት ስም የሚያጠለሽ ኢሜጁን የሚያበላሽ ፕሌንን መጥቶ የሚጥል አንድ ርኩስ መንፈስ ያለው በጌታ በኢየሱስ ስም እሳት ከሰማይ ወርዶ ሲብላው ራይት ናው። ጸልዩ። ለደቂቃ ለኢትዮጵያ እንጸልይ 2 ሚኒትስ። ለአብራሪዎችን ጸልይ፣ ለፕሌኖችን ጸልይ 2 ሚኒትስ። ቅዱስ ነህ፣ ጻድቅ ነህ፣ ታስመልጣለህ። ዶሮ ጫጭቶቿን ከከንፏ በታች እንደምትሰበስብ ትሰበስባለህ። በጌታ በኢየሱስ ስም የትኛውም ከኢትዮጵያ ምድር የሚነሳ ከሌላ ምድር ተነስቶ ወደ ኢትዮጵያ ኤርፖርት የሚያርፍ ፕሌን ሁሉ በከበረው ደም የተሸፈነ ሲሆን
በጌታዬ በኢየሱስ ስም መናፍስቶች ይመቱ። አደጋ ጣይ መንፈስ የታረደ ይሁን። ኃይል ስልጣናት ይመቱ። አየሩን የገዛ መንፈስ አደጋ ጣይ የነፍስ መስዋዕት ሊወስድ የወጣ በኢየሱስ ስም የታረደ ይሁን። እንጂ ሰስነም አትችልም። እቅድን አፈርሳለሁ፣ ምክርህን አፈርሳለሁ፣ ኔትወርክህን እበጣጥሳለሁ፣ አጀንዳህን እገለብጣለሁ፣ መሠዊያህን አፈርሳለሁ። አንተ ጨለማ ሉሲፈር የእግዚአብሔር እሳት ወርዶ ከሰማይ ይብላ። ሂድ በኢየሱስ ስም ተበተን። ጃላሳዲ አጊዳ ሳካዲ ላባንዶር ተላከባ ኢናሃ ኮርቶሎ ቦጂና ማክሮሆቶሎ ሶኮቦያ ዱባይ፣ አቡዳቢ፣ ሻርጃ በከበረው ደም ትሸፈን። በዛ ያለው የሰው ዘር ሁሉ ማምለጥ ይሁንለት። እነዚህ ክፉ መንፈስ ተሞልተው ምድሪቱ ላይ እግዚአብሔር ሆይ ጥፋትና ፍንዳታ ለመፍጠር የሚገቡ ኃይላት በኢየሱስ ስም እጅ ከፍንጅ ይያዙ፣ አይሳካላቸው። ኔም ኦፍ ጂሰስ። እግዚአብሔር እንደዚህ ይለኛል። የሶስተኛው የዓለም ጦርነት ሚድል ውስጥ እዚህ ሚድል ውስጥ ይጀምራል። ሩቅ አይደለም፣ ዘመኑ ደርሷል። የጥፋት ልጅ የርኩሰት ልጅ ዘመኑ እንዳለቀ አውቆ በአመፅ የተነሳበት ሰዓት ነው ይላል መንፈስ ቅዱስ ጌታ እግዚአብሔር። ኢራን አሜሪካን ስትመታ ያለው ራይት ናው። ሩሲያ እንግሊዝ አገርን ስትመታ ያለው በአውሮፓ አደገኛ የሆነ ጦርነት ሲነሳ መለከታለሁ። ራይት ናው እያየሁ ነው የምነግራችሁ። እግዚአብሔር እንደዚህ ይላል፣ ወደ ምድራችሁ ተመለሱ፣ ወደ ሀገራችሁ ግቡ፣ ማምለጥ ይሆንላችኋል። አምላክ እግዚአብሔር በዛ ከሚመጣው ቁጣና ጥፋት እንድታመልጡ ፊቴን ፈልጉ። ከቻላችሁ ኢትዮጵያውያንና ኤርትራውያን በምትችሉት ሁሉ አቅም ለተወሰነ ጊዜ ወደ ሀገራችሁ ሙቭ አድርጉ። እንደ ነቢይ መልእክት እየተናገርኩ ነው። ኢራን በአሜሪካ ላይ ጥቃት እንደዚህ አያለው። አንድ ትልቅ መስጊድ በአረብ ሀገርና በእስራኤል መካከል ያለ ስመጥር የሆነ ትልቅ መስጊድ ኢየሱስ በከባድ መሳሪያ ተመትቶ ሲወድማ ያለው በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን እቅዳቸው የፈረሰ ይሁን፣ ምክራቸው የፈረሰ ይሁን፣ አጀንዳቸው የፈረሰ ይሁን። እያየሁ ነው የምነግራችሁ። ራይት ናው አያለው ካልኩ አያለው፣ እሰማለሁ ካልኩ እሰማለሁ። የመለኮትን ድምፅ ሳልጨምር ሳልቀንስ አስተላልፋለሁ። አጀንዳዬ የክርስቶስን ሐሳብ ማገልገል ብቻ ነው። አምናት ፖለቲሽያን። የጌታ መንፈስ ትራምፕ የሚባል የሰይጣን ደቀ መዝሙር ለአንታይ ክራይስት ስፒሪት መንገድ ጠራጊ ነው ይልኛል የሰራዊቱ ጌታ እግዚአብሔር። የተበታተኑ የተለያዩ ሲመስሉ ሁሉም ይላል መንፈስ ቅዱስ ጌታ እግዚአብሔር ለአንዱ ለሉሲፈር ኪንግደም ነው የሚሰሩት ይላል መንፈስ ቅዱስ ጌታ እግዚአብሔር። አንድ ትልቅ ሚድል ኢስት ውስጥ ትልቅ መስጊድ፣ ያንን ተከትሎ አንድ የሚከወን ክንውን እመለከታለሁ በመንፈሴ ራይት ናው። የሰለሞን ሶስተኛው መቅደስ ይሰራ ያለው ከመስጊዱ መፍረስ ጋር የተያያዘ ነው። መቅደሱ ግንባታ የሚጀምረው በዚህ መካከል አደገኛ የአርማጌዲዮን ጦርነት በምድሪቱ ላይ ይመጣል። እስራኤል ማቅ ትለብሳለች አለ። ለቅሶ ይሆናል፣ ዋይታ ይሆናል፣ ብዙ ደም ይፈሳል፣ ንጹሐን ያልቃሉ አለኝ ጌታ። ቴንክ ዩ ፋዘር፣ ቴንክ ዩ። ቤተ ክርስቲያን ተነሽ፣ ሙሽራው በደጅ ነው። በአውሮፓ አደገኛ ነገር ይሆናል። አሜሪካ እንደሳም ትቀልጣለች። ይህን ተከትሎ በመንፈሴ ራይት ናው እስከ ሰማይ ደመና የሚደርስ ከዚህ በፊት በምድር ላይ ሆኖ የማያውቅ አስፈሪና አስደንጋጭ ፍንዳታ ያለው እስከ ሰማይ ደመና የሚደርስ እስከ ሰማይ ደመና የሚደርስ ከፍተኛ ሱናሜ ይነሳል። ከፍንዳታው ጋር ተያይዞ አደገኛ የመሬት መሰንጠቅ፣ በዓለም ተሰምቶ ታይቶ የማይታወቅ መሰንጠቅ ይሆናል። ቴንክ ዩ ሆሊ ስፒሪት። መልእክቴን ጨርሻለሁ። ጨርሱ። እግዚአብሔር ይባርካችሁ። ማምለጥ እንዲሆን መሰወር እንዲሆንላችሁ ንስሐ ግቡ፣ ፊቱን ፈልጉ፣ ከእግዚአብሔር ጋር ተስማሙ።
የነገርኳችሁ ፕሮፌሲ ሁሉ እጅ በእጅ ይፈጸማል። ከዚህ በፊት የነገርኳችሁ ዓለም አቀፍ ትንቢቶች ሁሉ እንደተፈጸመው እንዲሁ ይፈጸማል። እግዚአብሔር ምድራችንን ኢትዮጵያ በከበረው ደም ይሸፍናታል። ለምድራችን ለኢትዮጵያ ማምለጥና ዳግመ ትንሣኤ ይሆናል። ትንሣኤ ይሆናል። እጅን ሪከርድ አድርጋችሁ ያዙ። ከኢትዮጵያ ውጪ ያለ ምድር ሽሪንክ ሲያረግ ኢትዮጵያ ለዓለም ፈርጥ ትሆናለች። ኢትዮጵያ በነገር ሁሉ ሰብራ ትወጣለች። ጥቁሮች፣ ነጮች፣ ኤርትራውያን፣ ኢትዮጵያውያን ወደ ምድራችን ይገባሉ። ማምለጥና መሰወር ይሆናል። በላይ በሰማይ እልፍ ጊዜ እልፍ ፕሮፌሲ እየነገርኳቸው ነው። መላእክት ያለው በሁሉም ቀኝ እጃቸው ላይ መለከታ ያለው አረ ሙሽራው ሊመጣ ነው። የማመልከው እግዚአብሔር ምስክሬ ነው። ሙሽራው ሊመጣ ነው። ሙሽራው ሊመጣ ነው። አንተ የተኛ ንቃ፣ ከሙታን ተነስ። ቅራቅም በኮተትን ስትቆተት የዚህን ዓለም ነዋይ ስታሳድድ በዕድሜ ላይ እንዳይመሽ ቶሎ ወደማይጠፋ ወደ እሳት ባህር እንዳትገባ። የመዳን ራስ ክርስቶስ ኢየሱስ ነው። ትሰማኛለህ? ንስሐ ግባ። ትሰምኛለሽ? ንስሐ ግቢ። ተመለሽ። እርጉዝ ሴትን ድንገት ምጥ እንደሚይዛት እግዚአብሔር አምላክ ይናገረኛል። ዓለም ምድር በምጥ የምትያዝበት ሰዓት ነው። ሩሲያ፣ ቻይና፣ ሰሜን ኮሪያ ከኢራን ጋር አብረው የዓለም ሀያላን ማን እንደሆኑ የሚያሳዩበት ሰዓት ነው። አሜሪካ ምንም ተራ ኢምንት ቅራቅንባው እንደሆነች ለዓለም ሕዝብ የሚያሳዩበት ሰዓት ነው። ከምላሴ ጸጉር ትነቅላለህ። እኔ ነብይ ነኝ። የምነግርህ የመለኮትን ድምፅ ነው። በቀኝ እጃቸው መለከት ይዘዋል። እነዚህ እልፍ ጊዜ እልፍ የማያቸው መላእክቶች የአምላካቸውን ትእዛዝ የሚጠብቁ ናቸው። ይህ ቀን እንደ መለከት ይነፋል። 25 አልቆ 26 ሲገባ ሐሰተኛው ክርስቶስ ማኒፌስት ያደርጋል፣ ተገልጦ ይወጣል። አንድ አደገኛ መስጊድ ይመታሉ። በዚህ መካከል ቱርክ፣ ግብፅ፣ የአረብ ሀገራት በእስራኤል ላይ ይሰምታሉ። ዘካርያስ 12 ይፈጸማል። ሕዝቅኤል 37 ይፈጸማል። ጎግ ማንጎግ ይሆናል። ከዚህ ጦርነት በኋላ አርማጌዶን ይመጣል። ከአርማጌዶን በኋላ ራሱ ክርስቶስ የሚሳተፍበት ጦርነት ከሆነ በኋላ በእስትንፋሱ የሉሲፈርን ኪንግደም ዲስትሮይ ያደርጋል። ቤተ ክርስቲያን ትነጠቃለች። ሙሽራው ክርስቶስ ኢየሱስ በክብር ይመጣል። የሺህ ዓመት መንግስት ነው በዚህ ምድር ላይ ተገልጦ ይታያል። አሕዛብን በብረት በትር የኔ ጌታ ኢየሱስ ይገዛቸዋል። ተነሽ። እግዚአብሔር ነግሮሃል። ከዚህ 2 ዓመት በፊት የ20 እና የ30 ዓመት እቅዶቻችሁን ፈትሹ ብለዋል እግዚአብሔር። 20 ዓመት ታቅዳለህ? ቀለኛ ነህ በጣም። 20 ዓመት ኖ። የ7 ዓመቱ ፕሮፌሲ እግዚአብሔር 3 እና 4 ከፍሎ ሲያሳየኝ 3ቱ ዓመት የነገርኳችሁ ሁሉ ተፈጽሞ አልቋል። 4ኛው ዓመት ጀመረ። 4ኛው ዓመት ገብቷል። ትራምፕ ብዙ ክርስቲያኖችን እንደ ማዕበል ወደ ሲኦል የሚከት ክርስቶስ ተቃዋሚው መንፈስ መንገድ ጠራጊ መጥምቁ ዮሐንስ የኢየሱስን መንገድ እንደጠረገ የአንታይ ክራይስት ስፒሪትን መንገድ ጠርጎ በኢየሩሳሌም መቅደሱን የሚያቆም እዛ ያለውን ደግሞ መስጊድ የሚመታ ስፒሪት በላዩ ላይ አለ። የነገርኳችሁ ነው ፕሮፌሲ፣ የነገርኳችሁ ነው ትንቢት። እግዚአብሔር ሙስሊም ወንድሞቻችንን በደም ይሸፈን። አላስቃ የሚባል መስጊድ ታውቃላችሁ? በጣም ሂውጅ የሆነ ጃያንት እግዚአብሔር በደም ይሸፍነው። እሱ መስጊድ እግዚአብሔር በደም ይሸፍነው። አላስቃ መንፈስ ዓለም ላይ የሚሰማው ነው ነገር እግዚአብሔር በደም ይሸፍን። በአረብ ሀገር ያሉትን ሙስሊም ወንድሞቻችንን እግዚአብሔር በደም ይሸፍን። ይውላችሁ አንድ ያልገባችሁ ሚስጥር አለ። አሁን ያሉ ዕብራውያን ትክክለኛ ጄኒውን የሆኑ ዕብራውያን አይደሉም። የክርስቶስ ተቃዋሚዎች ናቸው። ክራይስትን የማይቀበሉ ክርስቶስ እንደተወለደ እንደሞተ እንዳደረገ የማይቀበሉ አልተወለደም ብለው ክርስቶስን የካዱ ከሃዲያን ናቸው። እነሱ
እነዚህ ደግሞ አሁን ያሉት እስራኤል ምድር ላይ ያሉት ዕብራውያን ራባይ ተብለው የሚጠሩት የአንታይ ክራይስት ስፒሪትን ወደ ምድር ገልጠው የሚያመጡ ናቸው። ከዚህ በኋላ ነው ትክክለኞቹ 144 ሺዎቹ እውነተኛ ራባዮች የሚነሱት። ከዚህ በኋላ ነው ሪቫይቫል የሚነሳው። የ7 ዓመቱ የምጥ ዘመን ሲመጣ በራእይ በዳንኤል የተነገረው ሲፈጸም 3 ዓመት ተኩሉ ሲፈጸም እስራኤል እንደገና ታብባለች። እስራኤል እንደገና ትነቃለች። ሂድ ግባ ዩቲዩብ ላይ ስለ አርማጌዶን መንፈስ ቅዱስ የተናገረውን ትንቢት ሂድናየው ሙሉ ስማ፣ ትነቃለህ። ኢራንም እስራኤልም የተቀረውም ዓለምን ገፍቶ ወደ አንድ መልክ ወስዶ የሚሰጣው ለሉሲፈር ኪንግደም ነው። የነገርኩ ነው። ጨርሻለሁ። ጆሮ ካለ በደንብ ስማኝ። የሚያስተውል ልብ ካለ በደንብ አስተውል። አንተ የምትተኛ ንቃ፣ ከሙታን ተነስ፣ ክርስቶስ ኢየሱስ ያበራልሃል ተብሎ እንደተጻፈ ከሚመጣው ከፍርዱ ሰዓት ዓለም ሽሪንክ ስታረግ፣ ምድር ሲሰነጠቅ፣ ታላላቅ ጦርነቶች አሁን ሲመጡ እንድታመልጥ እንደ ፔሪያና እንደ ይሳኮር ቤተሰብ ዘመንን በደንብ አድርገህ በመንፈስ ዓለም አሽትተው። ቤተሰቦችን አስመልጥ፣ ሚስት ልጆችን አስመልጥ፣ ቤተሰቦችሽን አስመልጪ፣ ባልና ልጆችሽን አስመልጪ። እግዚአብሔርን ተናግሯቸዋል። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ምንም አይነት ክፉ ነገር ወደ ቤታችሁ አይግባ፣ መቅሰፍትም አያገኛችሁ። እግዚአብሔር አምላክ ዕብራውያንን የሞት መልአክ ሲመጣ የሞት መልአክ የኪዳን ሕዝብ ጓዳ እንዳይገባ በጉበን ላይ የተቀባው ያ ነውር የሌለበት የበጉ ደም ለእስራኤላውያን ሰላምና ረፍትን እንደሰጣቸው በአሕዛብ ጓዳ ከነገሥታት እስከ ባሪያይቱ ቤት ሞት እንደሆነ በጌታ በኢየሱስ ስም ክቡር የሆነውን የክርስቶስን ደም በቤታችሁ ረጫለሁ። ባላችሁበት መንደርና ከተማ ረጫለሁ። ይሄ ደም ትኩስ ነው፣ ሕያው ነው። ከአባቶቻችሁ ከወረሳችሁት ከከንቱ ከሚያልፍ በብርና በወርቅ ሳይሆን ክቡር በሆነው በክርስቶስ ኢየሱስ ደም እንደተዋጃችሁ አታውቁምን? የኮርማ አይደለም፣ የዋኖሶችና የበጎች ደም አይደለም፣ የኢየሱስ ደም ከአቤል ደም ይልቅ የሚናገር ያውና ትኩስ የሆነ ደም። በዛችኛዋ ሽርፍራፊ ሰከንድ ሲቀር ከፊታቸው ቀይ ባህር፣ ከኋላ ብዙ ዘመን የሰለጠነ የግብፅ ሰራዊት ፈረስና ሰረገላ ጦር ሲመጣ እግዚአብሔር መልአኩን በመካከል እንዳስገባ፣ እዚህ መንደር ብርሃን እዚህ መንደር ጨለማ እንደሆነ እግዚአብሔር አምላክ በኪዳን ሕዝብና በጠላቶቻቸው መካከል እግዚአብሔር ቦርደር እንዳደረገ ልዩነት እንዳደረገ እዛ መንደር ሲደበደብ እናንተ መንደር ብርሃን እንዲሆን፣ እዛ ጨለማና ሞት ሰቆቃ ዋይታ ሲሆን እናንተ መንደር ምስጋናና እልልታ እንዲሆን ይህንን አብዝቼ እጸልያለሁ። እናንተም ይህን ጸልዩ። እግዚአብሔር በደም ይሸፍናችሁ። የክርስቶስ ኢየሱስ ደም በቤታችሁ የተረጨ ልጆቻችሁ ላይ፣ ባሎቻችሁ፣ ሚስቶቻችሁ ላይ የተረጨ ይሁን። በእስራኤል ምድር ያሉ እግዚአብሔር ሆይ ኢትዮጵያውያን እናቶች ልጆቻችሁን ወደ ጦርነት ስፍራ ይላኩ። እግዚአብሔር ሆይ ጓዳቸው ላይ ለቅሶ ዋይታ ይምጣ። አባ እኔ እንደዛ አይቻለሁ። ብዙ ኢትዮጵያውያን ልክ መቀነት በዚህ በወገባቸው አስረው በቤታቸው ድንኳን ተጥለው ዋይ ዋይ ሲሉ ሲያለቅሱ ተመልክቻለሁ። እግዚአብሔር ሆይ ይህ ሞት ከነሱ ጓዳ የተከለከለ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። በእስራኤል ምድር ያሉ ኢትዮጵያውያን ልጆቻቸውን ወንድና ሴት ልጆቻቸውን ወደ ጦር ሰፈር የላኩ በጌታ በኢየሱስ ስም በጦር ስፍራ ባሉበት ቦታ ክቡር በሆነው በክርስቶስ ኢየሱስ ደም የተሰወሩ ይሁኑ። ልጆቻቸው ጓዳቸው ላይ ለቅሶ ይምጣ፣ ዋይታ ይምጣ፣ ሪታ ይሁንባቸው። እግዚአብሔር ሆይ በደም ሸፍን፣ በደም ሸፍን፣ በደም ሸፍን። ምድራችንን ኢትዮጵያ በደም ሸፍን። ምድራችንን ኢትዮጵያ በደም ሸፍን። ነገስታቱ ገዢዎችን በደም ሸፍን። መሪዎቻችንን በደም ሸፍን። በጌታ በኢየሱስ ክርስቶስ ስምና ስልጣን በኢትዮጵያ ራዳር ውስጥ እግዚአብሔር ሰብሮ ሊገባ የሚፈልግ የትኛውም የጦር መሳሪያ ካለ የተከለከለ ይሁን። ሰማይ ላይ ይከልከል፣ ሰማይ ላይ ይከልከል። ምድራችን በደም ትሸፈን። ይሄ ምስኪን ህዝብ ክቡር በሆነው ደም የተሸፈነ የተጋረደ ይሁን። እችን ምድር ሸፍናት፣ እችን ምድር አስመልጥ፣ እችን ምድር እግዚአብሔር ጋርድ። አባ ለመንኩኝ ጌታ ስምን ጠራው። በኢትዮጵያ በአራቱ ማዕዘን ስምህን ጠራው፣ ስምህን ጠራው። አባ ስምህን ጠራው። የስምህ ኃይል የስምህ ጉልበት በምድራችን ላይ ይምጣ። እግዚአብሔር ሆይ በኢትዮጵያ ሰማይ ላይ የነበረውን ጨለማ ገፋ አሳይተኛል። ብርሃን ሲበራ አይቻለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ዘመኑ ስለገባ አመሰግናል። እልልታ ይሁን በምድራችን፣ ምስጋና ይሁን። እግዚአብሔር ሆይ በረከት በምድራችን ላይ ይምጣ። ወንዞች ይባረኩ፣ ተራሮች ይባረኩ። ምድሪቱ እግዚአብሔር ፍሬዋን ትስጥ። እግዚአብሔር ሆይ በኢየሱስ በቀደመው ዘመን የነበሩ አባቶች ምድራችን ላይ የእርግማንን ቃል ያወጡ ሁሉ የእርግማናቸው ቃል ከምድራችን የተነሳ ይሁን። ኢትዮጵያ ትባረክ፣ ከፍ ትበል በነገር ሁሉ። ወደ ቀደመው ክብሯ በኢየሱስም በብዙ እጥፍ እንደገና ትነሳ፣ ትመለስ። አባ በጌታ በኢየሱስ ስም መሪዎች በደም ይሸፈኑ፣ ነገስታት ገዢዎች በደም ይሸፈኑ፣ የጦር መሪዎች በደም ይሸፈኑ። በኢየሱስ ክርስቶስ ስምና ስልጣን በደም ሸፈንኳቸው። ቴንክ ዩ ፋዘር። ተፈጸመ። አመሰግናለሁ። ቴንክ ዩ። አኪዩሬት ፕሮፌሲ ከፍንዳታው የተነሳ ጥቁር ጨለማ እስከ ደመና ድረስ አያለሁ። ኢራን አሜሪካን ስትመታ አያለሁ። እስራኤል ስትነድ ስትቃጠል እመለከታለሁ። ምን አይነት ትንቢት ነው!
ሩሲያ እንግሊዝን ስትመታ ያለው፣ ቻይና ሩሲያ፣ ሰሜን ኮሪያ ህብረት አድርገው አሜሪካንን ሲመታው ያለው በትራምፕ ላይ የሚሰራውን ስፒሪት፣ ዓላማቸውን፣ ተልዕኳቸውን፣ ሚስጥራቸውን እግዚአብሔር አምላክ ሲገልጥ ነበር እንዴ? ጁን 14 ላይ ጦርነት ነበር እንዴ? ይሄ ጦርነት ነበር። የአሁኑ ጦርነት ሚድል ኢስት የሶስተኛ ዓለም ጦርነት እዚህ ውስጥ ነው የሚጀምረው አልኳቸው። አይ ሪሜምበር በጣም ብዙ ሰዎች ሲሰድቡኝ ነበር። በጣም ከፍተኛ የሆነ ስድብ አስተናግጃለሁ።